ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ተመልካቾች በሙሉ እንደምን አላችሁ? እናመሰግናለን ዶክተር ጸጋ፣ ሁሌም ቢሆን ፈቃደኛ ሆነሽ ወደ ፕሮግራማችን በመምጣትሽ። በዛሬው ዕለት ሰፋ ያለ ውይይት ይኖርናል፣ ግን ወደ መሰረታዊ ጥያቄዎቻችን ከማለፋችን በፊት በክነሴት አባል ፕሪና ታምኖ ሸቴና በአሳር ወይም በሚኒስተር ቤንግቪር ያለው ነገር ምንድነው? አሁን መሰዳደባቸው ለምን የተሰዳደቡ? ስድቡን ሰምተሻል ወይ? አብረሽ ነበርሽ ወይ? ለምን ነው? አጠር ባለ ሁኔታ ከዛ ወደ ሌላው ጥያቄ እናልፋለን። በመጀመሪያ ደረጃ በዛሬው ቀን ቀደም የገለጻችሁት ጀግና ወታደሮቻችን ለሀገራችን ዳር ድንበር ህይወታቸውን የሰው አጽማቸው አስክሬናቸው ተገንቶ ወደ ሀገራችን ለመቃብር በመብቃታቸው በጣም ያስደስታል። በዚህ አጋጣሚ ለቤተሰብ መጽናናትን ልካለው። በጣም የሚያኮራ ድርጊት ነው የሰሩ። ቀደም የሚገልጻችሁታል የሐማሚን ጉዳይ። እንደ አይነት ሰዎችን በመንሰማበት ሰዓት ያለን ስሜት በጣም ከፍተኛ የሞራል ሐማሚ ባለሳሳት ባለ ትልቅ ማዕረጉ ከተጠለፉት መካከል እሱ መሰለኝ ባለሳሳት በትክክል በጣም ብዙ የሰራ ብዙ የመጀመሪያው በትልቅ ማድረግ የሚገኝ በአስከሬን እንኳን ሽብር ፈጣን እንዳስለውጡ የሚለው አባባሉ እንግዲህ የማይረሳ ነውና በዚህ አጋጣሚ በእውነት ነፍስ ይማር እላለሁ። ሌላው ለጠየቀኝ ጥያቄ ለፖለቲከኞችን ውዝግብ ለነሱ ልተውና ወደ ሌሎች አርስቶች እንለፍ። ኦኬ እሺ በቦታው ነበርኩ ግን እንለፈውና ወደ ሌሎች አርስቶች እንለፍ። ኦኬ እንግዲህ እሺ መልእክትሽ ገብቶና እናከብርና ወደ ጥያቄው እንሄዳለን። ወደላው ጥያቄ ዶክተር ጸጋ አሁን በትላንትናው ዕለት የወታደራዊ ህግ ባለሙያ ወይም ፓጻሬ ትሏታላችሁ እናንተ ወይ ሁላችንም ቢሆን የፍርድ ቤት ጉዳይ ከሳሽ ተከሳሽ ሁሉ የምታስተናግድ ሴትዮ ናትና እሳቸው በእውነት ትልቅ ወንጀል ሰርተዋን ተብለው አሁን በመመርመር ላይ ይገኛሉ። በእርግጥ ገና ፍርድ ቤት ውሳኔ በእሳቸው ላይ አልወሰነም። ግን አሁን እኛ ማየት የምንችለው ለመጀመሪያ ጊዜ ይመስለኛል የወታደራዊ አቃቤ ህግ ተከሶ በክሱ ምክንያት ለ10 ቀን የምርመራ እና የፍርድ ጉዳይ ስለሚለው እየተመረመረ ያለው በአሉፍ ደረጃ በጀነራል ደረጃ መሰለኝና ምን እየሆነ ነው? በጣም የሚገርመው አቶ ሽሎሞ እንዲሁም አቶ ተስፋዬ በእውነት የዚች ጀነራል ሁኔታ በጣም የሚገርም ነው። በመጀመሪያ ደረጃ ታሪኩን ባጭሩ እንግለጸው። እርግጠኛ ነኝ ሰሞኑን ተነጋግራችሁበት እንደሚሆን። ይቺ ግለሰብ ጀነራል ናት። ጀነራል በጣም ትልቅ ማዕረግ ነው። የመከላከያ ኃይሉ አጠቃላይ የህግ አማካሪ ናት። በከፍተኛ ማዕረግ የተቀመጠች ሰው ናት እና ከፍተኛ ኃላፊነት አለባት። ብዙ ነገሮች ከሷ ይጠበቃል። ዋናው ትልቁ ስራ በመከላከያ ኃይሉ ያለውን ውሳኔን በተመለከተ አብራ በመቀመጥ ከእንደሌሎች ጀነራሎች የምትወያይ ናት። ከዛም አልፎ ደግሞ በህግ በኩል መከላከያ ኃይሉ የሚወስደውን እርምጃ በተመለከተ በህግ በኩል ከፍተኛ ቦታ ያላትና ህጉ ምን ይላል የሚለውን በመተርጎም ወይም ህጉን በመዘርዘር እርምጃዎች ሲወሰዱ ጦር ሜዳ ላይ ያለውን በሙሉ የምትከታተል ናት። እንዲሁም ደግሞ በመከላከያ ኃይሉ እንደ ሌላው እንደ ሲቪል ፍርድ ቤት አለ፣ ከሳሽም ናት። ነገር ግን ሰሞኑን የታየው ሁኔታ ለተመልካቾች ልግለጸው ባጭሩ። ይቺ ግለሰብ የሰራችው ስራ ምንድነው ያን እንደሆነ በአንድ እስረኞች ሽብር ፈጣሪዎች በተለይ ጥቅምት 7 ቀን ጭፍጨፋውን እልቂቱን የፈጸሙ ሽብር ፈጣሪዎች የሚገኙበትን እስር ቤት የሚጠብቁ ኮዋህ ወይም ደግሞ ኮዋህ 100 ኃይል ተብሎ የሚጠራ ልዩ ኮማንዶ ወታደሮች አሉ። እነዚህ ወታደሮች ብዙዎቹ በሚሊዮን በተጣዋቂ የሚያገለግሉ ናቸው እና እነዚህ ሰዎች ሽብር ፈጣሪዎችን ያላግባብ አሰቃይተዋል፣ ደብድበዋል፣ ደፍረዋል የመሳሰለው ሁኔታ ይሄንን ቪዲዮ በማቅረብ ይሄ ሁኔታ በውስጥ መቅረብ ሲገባው በውስጥ መወያየት ሲገባው
ይሄን ነገር ለጋዜጠኛ ጋይፔል ለተባለ ለ12ኛ የቴሌቪዥን ጣቢያ ሰጥታ በመላው ዓለም ይሄ ነገር ወጥቶ ባለፈው አመት በሀገራችን ላይ ምን ያክል ወቀሳ እንደቀረበ ሁላችን የምናስተውሰው ነው በእስራኤል ላይ የእስራኤልን ስም እንዲጠፋ ያደረገች ሰው ናት ይቺ ሰው የሰራችው ስራ ከስራ ውጪ ይሄን ነገር ራሷ አውጥታ ሰጥታ ይሄን ነገር ደግሞ ለመሸፋፈን ሞክራለች እሷ ጥፋተኛ እንዳልሆነች እሷ በጋዜጠኛው አማካኝነት ያቀረበችው 92 ሚሊዮን ህዝብ በመላው አይቶታል እስራኤል ወንጀለኛ ናት የእስራኤል ወታደሮች ዶክተር ጸጋ ወደ ጥያቄ እስራኤል ወታደሮች በግፍ ይጨፈጭፋሉ በግፍ ይገላሉ እነዚህ ወንጀለኞች ናቸው ነፍሰ ገዳይ ህዝቡን የጨፈጨፉ ናቸው ያም ሆኖ ግን ወታደሮቻችን ያልፈጸሙትን ድርጊት እንዲወጣ አድርጋ ከዛም ደግሞ አልፎ ደግሞ ራሷ ፈጽማ እንዳልፈጸመችው ነገሩን ማድበስበሷ ዶክተር ጸጋ እንደመሰለ ከሆነ በቪዲዮ እስካሁን ያለው ቪዲዮ ምስጢራዊ ቪዲዮ ነው የቪዲዮው የተቀረጸው ገዛ የጠባቂዎች የእስር ቤቱ የጥበቃ ቪዲዮ ነው የቀረጸው ሌላ ሰው ገብቶ አልቀረጸውም ወይ ወታደሮች አልቀረጹትም አሁን የቪዲዮ መቀረጹ ሳይሆን ቪዲዮ ለውጭ ማውጣቷና ያ ሁኔታ ወደ ውስጥ መመርመር ሲገባው ወይም ደግሞ መቀጣት ያለባቸው ወታደሮች መቀጣት ሲኖርባቸው እሷ ያደረገችው አንደኛ ቪዲዮን ማውጣቷን ሁለተኛ ማነው ያወጣው ተብሎ በከፍተኛ ፍርድ ቤቱ ላይ አቤቱታ በሚቀርብበት ጊዜ እሷ የሰጠችው የወረቀት ወይም ደግሞ ያቀረበችው አፕላይ ወይም እሷ ታጽሂር ይባላል የቃለ መሐላ ምስክርነት የተሳሳተና ውሸት ነው ማለትም ፍርድ ቤቱን አሳስታለች ፍርድ ቤት መሳሳት አይቻለም የህግ ባለሙያ ናት እሷና የቲሟ በሙሉ ማለት ነው ስለዚህ ሴትዮይቱ አሁን እየተከሰሰች ያለችው አንደኛ ያ ቪዲዮ ወደ ውጭ እንዲወጣ ማድረግ ለጋዜጠኛው ለጋይፔል ሁለተኛ ከወጣ በኋላ ደግሞ ለምን አደረግሽ ተብሎ መከላከያ ሚኒስትሩ ጋላንት ሄርጽያለቢ በሚጠይቅበት ጊዜ እሷ እንዳላደረገችው መናገሯ ሶስተኛ ደግሞ ለባጋጽ ያቀረበችው ታጽሂር ደግሞ ውሸት ነው እነዚህ ናቸው ነገሮች መሰለኝ ልክ ነህ በመጀመሪያ ደረጃ ትልቁ ነገር ይሄንን ቪዲዮ እንዲወጣ አድርጋ ለጋዜጠኛ መስጠቷ ወንጀል ነው ክልክል ነው በህግ ያስቀጣል ያ ብቻ ሳይሆን ካወጣችሁ በኋላ ደግሞ ይሄ ነገር ትልቁ ነገር የሀገራችን ስም እኮ አጥፍቷል በመላው ዓለም ይሄንን አውጥታ እነዚህ ወታደሮች አገልግሎት የሚሰጡትን ሰዎች ስማቸውን አጥፍታ ከነሱ ይበልጥ የእስራኤልን ስም በዚህ ጦርነት ያጠፋች ናት ከዛ አልፎ ደግሞ አቶ ሽሎሞ አንተ እንደገለጽከው ምንድነው ያደረገችው ያን ነገር ማድረጓን ማን ያደረገው ለጋዜጠኛ ይሄን አውጥቶ የሰጠ ሲባል እሷ እንዳልሆነች አድርጋ 8 ሰዎች የሷነን ረዳቶች ተባባሪዎችን በሙሉ አቅፋ የተደራጀ ማፊያ የወንጀል ግሩፕ አንድ ላይ ሆነው በከፍተኛው ፍርድ ቤት በመትቀርብበት ሰዓት ደግሞ ምንም ነገር እንዳልሰራች ምርመራ አድርገው እንዳልተገኘ አድርጋ ዶክተር ጸጋ ማፊያ አንድ ቃል ብቻ ነው ማፊያ የሚባለው ቃል ይቆይና ነገሩ በምርመራ ላይ ነው አለ ከምርመራ በኋላ ማፊያ የሚለው ቃል ተጠቀም ይችላል አቶ ሽሎሞ እኔ ለምናገረው ቃል እኔ ያለፍነት ወስዳለሁ የተሰራው ስራ የማፊያ የተደራጀ የወንጀል ስራ ነው ማፊያ ማለት የተደራጀ ወንጀል ስራ ነው ይሄ ነው ለምንድነው በግሩፕ ነው ሌላው የሚገርመው አቶ ሽሎሞ ይችን ሴትዮ የሚሾመው ማን ነው መከላከያ ሚኒስትሩ ኃላፊነቱን ግን በሙያው በኩል የሚቆጣጠረው ማን ነው የመንግስት የህግ አማካሪዋ ናት የመንግስት የህግ አማካሪዋ ማራ ጓደኛዋ ናት ጓደኛዋ ከመሆኗም አልፎ በከፍተኛው ፍርድ ቤት በቀረበበት ሰዓት ይሄንን ሁኔታ ጠለቅ ብሎ እንዲጣራ ማድረግ ሲገባ እሷ የወሰደቻቸው ግሩፖች ቀድም ያልኩ የተደራጀው ወንጀለኛ ማፊያ ክፍል ባንድ ላይ ሆነው በከፍተኛው ፍርድ ቤት ምንድነው ያሉትኝ አልተገኘም ምርመራው የሚነው የመንግስት የህግ አማካሪዋ ይሄንን ተደባብሶ እንዲቀር ነው ያደረጉት እቺ የመንግስት የህግ አማካሪዋ መጠየቅ አለባት ሌላው ሽሎሞ ከዚህ ተጨማሪ ደግሞ የሚገርመው ዶክተር ጸጋ ጥያቄ እንጠይቅ ቆይ ግዳልሽ እኛ ጥያቄ እንጠይቅ ቆይ እንቀጥለው እቺ ሴትዮ ምንድነው ያደረገችው መጀመሪያው አወጣችሁ ቪዲዮውን የሀገራችን ስም አጠፋች የወታደሮችን ስም አጠፋች ከዛ በኋላ የተደራጀ ማፊያ ቡድን አቋቁማ መርምረናል አለች ከዛ ደግሞ አላገኘነው ማለት በከፍተኛው ፍርድ ቤት ዋሸች አሁን እንዴት ታወቀባት የታወቀባት ምክንያቱ ምንድነው በድንገት እኮ የታወቀው
ቃል አቀባይዋ ለከፍተኛ ማረግ ማደግ አለባት ከማደጓ በፊት ፖሊግራፍ እውነተኛ መሆኗን በተካሄደው ምርመራ ነው የሁሉ ታሪክ ከወጣ በኋላ ምንድነው ያደረገችው መጀመሪያ ራሷ ለረፍት እንደምትወጣ መስራት ተናገረች ቆይታ ደግሞ ምንድነው ያደረገችው ከትላንት ወዲያ ጠፋች ተብሎ አገር በሙሉ ፈልጎ ስንት ሚሊዮን ገንዘብ ወጥቶ እሷን ለመፈለግ አቶ ሽሎሞ እሷን ለመፈለግ ስንት ሚሊዮን ወጥቶ መጨረሻ ላይ አለች ተባለ የሁሉ ሴራ የፍርዱን ለማንኮላሸት ለምርመራ እንዳትቀርብ ሚስጥሩን ያዘውን ቴሌፎኗን ለማጥፋት ነው ቴሌፎኑ እስካሁን አልተገኘም ስልኩ በውስጥ የተጻፈበት ስለዚህ እቺ ሴትዮ ዶክተር ጸጋ ስልኩ የተነሳች ወንጀለኛ ናት ዶክተር ጸጋ ስልኩ ተገኝቷል እኔ እስካወቅኩት ድረስ በርግጥ መቼ ተገኘ የተገኘ መሆኑን መናገር አይፈልጉም ግን ስልኩ ተገኝቷል አሁን ምን አለ መሰለሽ ዶክተር ጸጋ እኔ እስከማውቀው ድረስ ስልኩ አልተገኘም የተጠቀመችበት ስልክ ስትወጣ ሁለት ስልክ ይዛን የወጣችው አንዱን ነን ድራሹ ጠፍቷል ሚስጥሩን የሚተጻጻፉበት ሌላው ለባሏ ደውላ እዚህ ቦታ ነኝ ያለች የተባለችው ባሏ እንዲመረመር በፖሊስ ተብሏል በመጀመሪያ ደረጃ ተመልከታቶ ሽሎሞ እቺ ሴትዮ ተመልከት ከስተት ላይ የሰራችው ወንጀለኛ ናት ለማንኛውም ይሄን ሂደቱን እናገር እንጂ መጨረሻ ፍርድ ቤት ስትቀርብ ነው የሚረጋገጠው ዶክተር ጸጋ ምን አለሽ መሰለሽ የሰራችው ሁሉ ትክክል አይደለም የሰራችው ነገር ትክክል አይደለም ሁላችንም ጎን በርግጥ የህዝብ ጉዳይ ስለሆነ ሁላችንም ጥያቄ እየጠየቅን ነው ያለነው ሴትዮይቱ እስካሁን ድረስ ፍርድ አልተፈረደባትም ተጠርጣሪ ናት ፖሊስ እየመረመራት ነው በርግጥ አንቺ እንዳልሽው ዶክተር ጸጋ እኛ አቶ ሽሎሞ ድርጊቱን መስራቷን አምና ደብዳቤ ጽፋለች ዶክተር ጸጋ ብትሄድም ሰማኝ ብትሄድም ሌላ ተጨማሪ ክስ ይመጣል ነው እንጂ ዶክተር ጸጋ ያንን እንዲወጣ ማድረጓን ቪዲዮ ለጋዜጠኛ በሚለው አምናበታለች ምን አለ መሰለሽ አንቺ ፖለቲከኛ ነሽ እንደፈለግሽ መናገር እንችላለን እኛ ግን እዚህ ላይ ፖለቲካ አይደለም ይቅርታ ግን እዚህ ላይ እንደው ልንገርህ ቀኝ ግራ የሚል የለም ያገራችን ዶክተር ጸጋ ስለዚህ እኔ አንቺን ምጠብቀው አንድ ነገር አለ ሴትዮ ለጊዜው ተጠርጣሪ ናት ኦኬ አምና ሊሆን ኖ ተጠርጣሪ የሚባለው ሰው ቪዲዮውን ዶክተር ጸጋ ስለዚህ ያ ከሆነ ማለት ነው አሁንም ቢሆን ምለው ምንድነው ሴትዮይቱ ማመነችም ገና ስራ ባልደረባቿ እየተመረመረ ነው ፍርድ ቤት ፈርዶባት እስር ቤት አልገባችም ውሳኔ አልተወሰነባትም ያደረገችው ተድራጎት ጥሩ አይደለም ትክክል አይደለም ትክክለኛው የህግ ስታቱስ ግን ተጠርጣሪ ናት አልተፈረደባትም በዚህ እናቆመውና ኖ አንድ ነገር ልንገር እንደ ተፈርዶባታል እንደ ተጠጋ ቆይ ይቅርታ ተጠርጣሪ ሰው ተጠረጠረ ማለት ጉዳዩ ፍርድ ቤት ቀርቦ ሴትዮይቷን አቶ ሽሎሞ ተጠርጣሪ ሰው ፍርድ ቤት ቀርቦ ይከራከራል እቺ ሴትዮ ከወዲሁ አምና ሁኔታው ከወጣ በኋላ አምና ደብዳቤ ደብዳቤውን አስረክባ ከስልጣን መልቀቋን ራሷ ዶክተር ጸጋ በዚያ ላይ እኛ በዚህ እኮ አይደለም የሚከራከረው አቶ ሽሎሞ የምን ያለው ሌባንን ይዘው መስረቁን እጅ ከፍንጅ ይዘው ሰርቅ ያለው ያለህ ፍርድ ቤት ካላወሰነ ትላለ እንዴ ልክ ነው አዎ ምክንያቱም ፍርድ ቤት እስካልወሰነበት ሴትዮይቱ እስካሁን ድረስ መልስ የሰጠችው ለምን እንዳደረገችው አልተናገረችም እሷ በርግጠኝነት እንደምትወነጀል ምንም ጥያቄ የለውም ግን ስለዚህ ሴትዮይቱ ለጊዜው ተጠርጣሪ ናት የሚለው በህግ ሁኔታ ማወቅ አለብን ማለት ነው ኦኬ አቶ ተስፋዬ ጥያቄ ካለ ለዶክተር ጸጋ አቶ ሽሎሞ በሁድ ፕሮግራማችን በዚህ ጉዳይ ላይ ተነጋግረን ያው ሴትዮዋ እንዳመነችበትም የህግ ባለሙያ ቢቢታውም ገልጸውት ነበር ግን እኔ የክኔሴት አባል ዶክተር ጸጋ ፈንታውንን ሁለት ጥያቄዎች ተከታትዬ መጠየቅ የምፈልገው አንደኛ በእውነት የወታደራዊ አቃቢ ህጓ ይፋት ቶሜር የሩሻልሚና የመንግስት ህግ አማካሪ ባራቭ ሚያራ ሁለቱም እንግዲህ ተባብረው እንግዲህ ገዢውን መንግስት ስራውን እንዳይሰራ እንቅፋት ሆኗል የሚል አንዳንድ ዘገባዎች እየወጡ ነው በአሁን ሰዓት እንግዲህ በአሁን ሰዓት አቶ ሽሎሞ እንዳሉት ምርመራው እየተካሄደ ቢሆንም በትክክለኛ ስልክ ውስጥ ምን እንደነበረ ባናውቅም እንደውም እንደሚባለው ከሆነ ከመውጣቷ በፊት ከመንግስት ህግ አማካሪ ጋር ንግግር እንደነበራትም የሚነጋገሩ ነገሮች አሉ እንግዲህ ውጤቱን ቀስ እያለን የምናውቀው ነው የሚሆነው
በዚህ ሁኔታ ላይ ዶክተር ይሄንን ታምኝበታለሽ ወይ? ሁለቱ አንድ ሆነው ሴራ ሰርተው የመንግስትን ስራ እንዳይሰራ የሚያደርጉበትን ሁኔታ። ሁለተኛው ጥያቄ ደግሞ ጠቅላይ ሚኒስትር ስለ ክሳቸው የተናገሩት ንግግር አለ። ቆጣ ብለው ነው የተነጋገሩት። መርማሪዎች መመርመር አለባቸው የሚል ንግግር ተናግረዋል። ይህ ማለት ምንድነው? በአሁን ሰዓት እየተደረገ ያለው ምንድነው በክሳቸው ላይ ዶክተር? በጣም ጥሩ ጥያቄ። የመጀመሪያው ጥያቄ በመጀመሪያ ደረጃ ቀደም እንደገለጽኩት የመከላከያ ኃይሉ ዋና የህግ አማካሪዋ ይፋት ቶመር የሩሻልሚ አለቃቸው ማናቸው? የመንግስት የህግ አማካሪዋ ናቸው። ስለዚህ ሁለቱ አንድ ላይ እጅና ጓንት ሆነው የሚሰሩ አብረው መስራትና ጓደኝነትም አላቸው። መጨረሻ ላይ የሁለቱ ቅርርብነት የታወቀው የት ላይ ነው? በከፍተኛው ፍርድ ቤት የሁኔታ በቀረበበት ሰዓት ቶመር የሩሻልሚ ይፋት ቶመር የሩሻልሚ የመከላከያ ቃል አቀባይ ይሄን ነገር መርምረን ሚስጥሩን ለጋዜጠኛ ጋይ ፔሌድ የሰጠውን አላገኘንም ባሉበት ሰዓት ጠለቅ ያለ ምርመራ እንዲካሄድ አላደረጉም የመንግስት የህግ አማካሪዋ። ነገሩ ተድበስብሶ ነው የቀረ። እንዲያውም የከፍተኛ ፍርድ ቤት ዳኞችም ጠንካራ ጥያቄ አልጠየቁም ነው ያ አንደኛው። በሁለተኛ ደረጃ ቶመር የሩሻልሚ ይሄን ሁኔታ እንዳመኑ ደብዳቤ ጽፈው እንዳልኩት ራሳቸው ደብዳቤው ጽፌን አድርጊያለሁ ብለው እንዳመኑ በሳቸው ላይ በአስቸኳይ ምርመራ መካሄድ አለበት፣ ፖሊስ ምርመራ ማካሄድ አለበት የሚለው ሐሳብ ሲቀርብ የህግ አማካሪዋ መፍቀድ አለባቸው። የህግ አማካሪዋ ስላልፈቀዱ ይቺ ሰው ካመነችበት ጊዜ አንስቶ ምንድነው ያደረገችው? አንደኛ ስልኳን እንደያዘች ቆየች፣ ስልኳን መወሰድ ነበረበት። ሁለተኛ ደረጃ ወዲያውኑ ማመኗ እንደታወቀ እስር ቤት መግባት ነበረባት። ፍርድ እስከሚካሄድ ድረስ መያዝና እስር ቤት መግባት ነበረባት። አልታሰረችም። ለምንድነው የሆነ? የመንግስት የህግ አማካሪዋ ምርመራው እንዲካሄድ ባለመፍቀዳቸው ነው። ከዛ በኋላ ደግሞ እንዳየነው ስንት ሚሊዮን ገንዘብ ጠፋች ተባለ፣ ከዛ ተገኘች ተባለ፣ ሚስጥሩ እንዳይወጣ ስልኩ ጠፋ። ስለዚህ ምንድነው የተባለው? አሁን የህግና ፍትህ ሚኒስትሩ ምክትል ጠቅላይ ሚኒስትር ያሪቭ ሌቪን ይቺ ሴትየውም የመንግስት የህግ አማካሪዋ ይሄንን ፋይል በተመለከተ ቶመር የሩሻልሚ ምርመራ እንዲካሄድ በሚለው ጉዳይ ላይ አልቃ መግባት የለባቸው። ለምን? ግንኙነት ስላላቸው የሁለቱ ግንኙነት ሴራ ነው፣ አደገኛ። ሙሉ በሙሉ ምን ያክል ሴራ ሰርተዋል ምንድነው በሚለው ጥያቄ ላይ አቶ ተስፋዬ ሁኔታው እስከሚጣራ እንጠብቃለን። ዋናው ትልቁ የመንግስት የህግ አማካሪዋ በዚህ ምርመራና በዚህ ፋይል ላይ መግባት አይችሉም። አንድ ነገር አብረው ሰርተዋል። አንድ ነገር ማለት እንችላለን። በዚህ እንጨርሳለን። እናንተ ሁለተኛው ጥያቄ ጊዜ ስለሌለን አቶ ተስፋዬ ሁለተኛ ጥያቄ ጠቅላይ ሚኒስትሩ ዶክተር ጸጋ በተመለከተ የቀረበው ለምንድን ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ መርማሪዎቹ ይመርመሩ የሚለውን ሐሳብ ያቀረቡት? አሁን በፊት የመረመሩት በትክክል አለመሆኑን ራሳቸው መርማሪ የነበሩ የፖሊስ ባለስልጣን የነበሩበት ጊዜው በፍርድ ቤት ተገንተው ሂደቱ ትክክል አይደለም አለመሆኑንም ለፖሊስ መርማሪ አሳውቄ ነበር ስላሉ የምርመራው ሂደት ትክክል ስላልነበር የጠቅላይ ሚኒስትሩ ጥያቄ ነው። ያ ማለት ምርመራው ትክክል ካልተካሄደ በህግ መሰረት ሁሉም ነገር ሊዘጋ ይችላል። የኛ ፍላጎታችንና ምኞታችን ትክክል ስላልተሰራሳቸውን ከስልጣን ለማውረድ ስለሆነ ይሄ ፋይል ወይም ችሎት መቆም አለበት። ዶክተር ጸጋ በእውነት ጊዜ ስላጠረን ብዙ ጥያቄዎች ነበሩን። በተለይ የሰራተኛውን ማህበር እዛ ላይ ፖሊስ እየመረመረ ያለው ከፍተኛ ትልቅ ወንጀል አለ። ያንም በተመለከተ ልንነጋገር ፈልገን ነበር፣ ጊዜ አላገኘንም። ይሄን በሌላ ጊዜ እንነጋገርበታለን። በአጠቃላይ ስለተወያየንበት ለመጨረሻ ማለት የምፈልገው እንዴት ነው በርግጥ እናንተ የህግ አማካሪቱን ከስራ እንድትባረር ፈልጋችሁ ነበር። ስራ አልተባረረችም። ሴትየቱ እኮ መንግስት እኮ ሙሉ በሙሉ ሚኒስትሮች ካቢኔ ሚኒስትሮች አልፈልጋትም ተብሎ ተሰናብቷል። ኦኬ ዶክተር ጸጋ አሁን ያለው ሴትየቱ ያለችው በጉልበት ነው። አሁን ግን ይኸውልህ ደግሞ ይሄ ነገር መጣ በገዛ ፈቃዷ እንደማረባት የበለጠ ጥሩ ነው። ለኛም ለሀገሪቱም ገንዘብ አይባክንም፣ ለኛም እናንተ ለአሰራራችን ይቀላል። እናንተ ፖለቲከኞች ናችሁ። ሴትዮይቱ በህጉ መሰረት የመንግስት ህግ አማካሪ ናት። እስካሁን ድረስ ከስልጣን ተበራራችም። ለማንኛውም እናመሰግናለን ዶክተር ጸጋ። ሴትዮይቱ ስማይ አይተህ ከሆነ ዶክተር ጸጋ እናመሰግናለን። ፕሮግራማችን
የሷ ጉዳይ ሲነሳ ማን ነው ሩጦ ለሷ የቆመው? ዶክተር ጸጋ አውልሽ ዶክተር ጸጋ ፕሮግራማችን ጊዜው ስላጠረ ነው እንጂ በእውነት እንደገና ሁለተኛ ውይይት እናደርግበታል ሰፋ ባለ ሁኔታ እናንተ የፖለቲካ እይታ አላችሁ እውነቶች አሉ ነገሮችን ያሳየነው ማለት አለብን ለማንኛውም በጣም እናመሰግናለን